ረጅመን ቢልገይብ ብሎ ነበር ቁርአን። ሶስት ናቸው ውሻው አራተኛ ነው፣ አምስት ናቸው ስድስተኛው ውሻ ነው። አላህ በአንድ ጋር ነው የገለጸው። በማያውቁት ነገር ሐሳብ ሲወረውሩ ረጅመን ቢልገይብ። ያ ማለት የአስሐቡል ካፍ ወጣቶች ስማቸው እድሜያቸው እሱ አይደለም ማተር የሚያደርገው፣ ቁጥራቸው እሱ አይደለም ማተር የሚያደርገው፣ ታሪካቸው ነው። አሁንም እንደገና አላህ እየፈተነን አሁንም በዚህ ታሪክ ውስጥ የነዚህ ሁለት ጓደኛማቾች አቡ የት ነበር የሚኖሩት? በእናት እነዚህ ሁለት ጓደኛማቾች ሀብታሙ ጓደኛው ምን አይነት ካልሲ ነበር የሚለብሰው? ወይኔ ሸሚዙን ባወቁማ እንዴ ለፋሽን ለመከተል ሸሚዙ ምን አይነት ሸሚዝ ነው? ከረባት ነበር በዛ ዘመን። የት ሀገር ነበሩ? ሐቢቢ ሁለት ፍሬንድ ናቸው። በቃ ፍሬንድ አይገባም አንተ ሁለት ጓደኛሞች ነው። አልহামዱሊላህ አላህ እንኳን ስማቸውን አልጠቀሰም። አይወል አንደኛው ሀብታም ነው፣ አንደኛው ድሃ ነው። የድሃው ስም ኻሊድ ቢሆን አስበው እና በቃ በዘመኑ የሚመጣ ኻሊድ በሙሉ ኻሊድ ወኔ ለጥቀሰው እንደ ሱረቱ ካፍን የሱረቱ ካፍ ላይ ያለው ኻሊድ ነው ወይስ አይደለም ሊባል ነው። አልহামዱሊላህ ስማቸውን እንኳን አልጠቀሰም አለ። ግን የነገሩን ሁለት ነገሮች አሉ ኢንዳይሬክትሊ። አንደኛ ጓደኛማቾች ናቸው፣ እሱ ኢንዳይሬክትሊ ነው የነገረን።